Hello everyone. How are you guys doing? This is Unique English Basics 2 and I'm your teacher Bexa, and today we will be seeing about those two modal verbs, should and should have. Should and should have, yes, and I will be teaching you in detail about those two, so stay with me. Let's start. So, shouldn't በምን አይነት ጊዜ ነው የምንጠቀመው ብሩክ? ምን አይነት ሲቹዌሽኖች ውስጥ ልንጠቀማት እንችላለን shouldn't? Okay, the first one is for advice. To give advice እንጠቀማለን። advice ምንድን ነው ብሩክ? ምክር። yes, so shouldn't ምክር ለመስጠት እንጠቀማለን ማለት ነው። እስቲ አንተ shouldn't ተጠቅመህ ምከረኝ እስቲ አሁን አንድ ምክር። You should stay home. Yes. Why? So, for example, you can say, you should stay home. ብሩክ ከቤት እንዳልወጣ ፈልገዋል ማለት ነው። You should stay home. ቤት ብትቆይ ይሻልሻል እያልክ ነው መስላይክ giving advice ነው፣ ምክር እየመከራችሁ ነው ማለት ነው። እስቲ ለፈተናሽ በደንብ አጥኚ በለኝ እስቲ። Okay. So you can just say you should study hard for the exam. ስለዚህ አሁን እዚህ ጋር ምን እያልኩኝ ነው? ላይክ ለፈተናው በደንብ ማንበብ አለብሽ እየመከርን ነው ማለት ነው። እዚህ ጋር እያስፈራራንም እየተቆጣንም ሳይሆን in a friendly manner እየመከርን ነው ማለት ነው። ስለዚህ ላይክ በደንብ ካላጠናሽ ምን ትሆናለሽ ብሩክ? ትወድቃለች። so አሁን you should study hard አልከኝ እኔን አይደል? እሷን የሚል ምከራት እስቲ። አሁን ሌላን ሰው ደግሞ ላይክ እሷ በደንብ ማጥናት አለባት ስትልስ እንዴት ነው የምትለው? ሺ እዚህ ጋር you የተጠቀምነውን ምን እናደርጋለን? ሺ አድርገነው should study hard እንላለን ማለት ነው። should study hard. So simple. ስለዚህ like one of the use of should is to give or ምክር ለመምከር እንጠቀማለን ማለት ነው። ምክር ለመምከር I'm not good at writing Amharic though. Don't judge me. So ምክር ለመምከር like advice ለመስጠት should እንጠቀማለን ማለት ነው። እንደዚህ ብታረጊ እኮ ጥሩ ነው፣ እንደዚህ አርግ፣ እንደዚህ አታድርግ ምናምን ብለን። እስቲ አታድርግስ በለኝ እስቲ ብሩክ። እስቲ አሁን like ጊዜሽን አታቃጢ በለኝ እስቲ። You shouldn't. You shouldn't waste your time እንላለን ማለት ነው። You shouldn't waste your time. So it's like ጊዜሽን ማቃጠል የለብሽም እያላችሁ ነው ማለት ነው እዚህ ጋር። እስቲ ለፍታ ያገኘውን ብር አታጥፋ like ዝም ብለሽ አትበትኝ በለኝ እስቲ። or አታባክኝ። You shouldn't be extravagant. እሺ እስቲ ሌላስ? You shouldn't waste your hard earned money እንላለን ማለት ነው። You shouldn't waste your hard earned money. እንደዚህ ለፍታ ያመጣሽውን ብር አታባክኝ እያልከኝ ነው ማለት ነው። ስለዚህ እየተቆጣኸኝም አይደለም እያዘዝከኝም አይደለም like እየመከርከኝ ነው ማለት ነው። ስለዚህ one of the use of should is to give an advice ማለት ነው። ግልጽ ነው ብሩክ? Yes. Okay. ስለዚህ ሁለተኛ use of እንደ should ደግሞ recommend ለማድረግ for recommendation ነው። for recommendation should እንጠቀማለን። እስቲ give me an example ብሩክ። እስቲ አዲስ ሬስቶራንት ሞክሪው ምግባቸው በጣም ጸዴ ነው በለኝ እስቲ። You should check the new restaurant. ስለዚህ እዚህ ጋር ምን እንችላለን? You should try the new restaurant. Their food is really nice ማለት እንችላለን ማለት ነው። ምግባቸው በጣም ቆንጆ ነው፣ አዲሱ ሬስቶራንት ሞክሪ ስንል ማለት ነው። Their food is really good.
ስለዚህ አሁን እዚህ ጋር ምን እያረክ ነው? አዲሱ ሬስቶራንት ላይክ ሂጄ እንዳየው ሪከመንድ እያረከኝ ነው። ላይክ ዩር ጊቪንግ ሚ ላይክ ይሄ ምንድን ነው የሚባሉት? ዩር ጋይዲንግ ሚ ዴር ማለት ነው። ገባካ? ሶስ ላይክ ሰውን እንደዚህ እንትን ይደያው እስቲ እንትን አድርግ እስቲ ብለን የሆነ ቦታ አዲስ ነገር ሊሆን ይችላል፣ ያነበብነው መጽሐፍ ሊሆን ይችላል፣ የሆነ ነገር ሪከመንድ እናደርጋለን አይደል? ላይክ አዲሱ የወጣውን ፊልም እስቲ በጣም ጥሩ ነው በለኝ እስቲ አሁን። you should see you should see the new movie. ላይክ አዲሱን ፊልም ሪከመንድ እያረከኝ ነው ማለት ነው። ስለዚህ ሪከመንድ ማድረግ ማለት ላይክ የሆነ እናንተ አሁን አዲስ ቦታ ሄዳችሁ የሆነ ቦታ አይታችሁ ኦር ደግሞ የሆነ ፊልም አይታችሁ ኦር ደግሞ አዲስ የሆነ ነገር አግኝታችሁ ላይክ ይሄን ነገርማ ሞክሩት ማለት ስትፈልጉ ሰው ምን እንጠቀማለን ማለት ነው። አጌን we use should ሶስት ላይክ መጀመሪያ ላይ ሹድን ምክር ለመምከር ተጠቀምናታ። ከዛ አሁን ሁለተኛ ላይ ደግሞ ምን አረግናት? ሪከመንዴሽን ለመስጠት። እስቲ ይሄን አትሞክሪው ማለት ስትፈልግስ እንዴት ነው የምትለኝ ብሩክ? yes you shouldn't try it ትላለህ ማለት ነው። you shouldn't try it አይ አትሞክሪው ተይ ይቅርብሽ ስትል ደግሞ ላይክ ሪከመንድ አላረግሽም ማለት ስትፈልግ ማለት ነው። ኢን ኔጌቲቭ ወይ ሲሆን ደግሞ you shouldn't try it ብለክ you shouldn't try that restaurant አሪፍ አይደለም ምግባቸው ሞክሬን ያልተመቸኝም ላይክ አትሞክሪ ይቅርብሽ ማለት ስትፈልጉ you shouldn't try ትላላችሁ ማለት ነው። አትሞክሪ ይቅርብኝ። አሁን ለምሳሌ in case of restaurant ከሆነ you shouldn't try that restaurant ትላላችሁ ማለት ነው። ስለዚህ ላይክ አልተመቻችሁም እናንተስ ላይክ ሪከመንድ አላረጋችሁ ማለት ስትፈልግ ደግሞ you shouldn't ብለን ኔጌቲቭ እናረጋዋለን ማለት ነው። ግልጽ ነው ብሩክ? እሺ ሶስተኛ ላይ ደግሞ እስቲ ወደ ሶስተኛው ሳናልፍ ግን እስቲ ይሄንን እነሱ አይሞክሩት ወይ እነሱ ደግሞ ይሞክሩት በለኝ እስቲ። they should ምን ይሞክሩ እስቲ የሆነ ነገር አስሞክራችሁ እስቲ they should እስቲ እሺ አዲሱ የወጣውን መጽሐፍ በለኝ እስቲ። አዲሱ የመጣውን መጽሐፍ ላይክ ያንብቡ ብለህ ሪከመንድ አድርግልኝ እስቲ። yes they should try or they should you can say read the new book like it has a nice review ብለን መቀጠል እንችላለን ማለት ነው። አሪፍ ሪቪው አግኝተዋል እስቲ ይሄንን መጽሐፍ ሞክሩ ማለት ስንፈልግ ማለት ነው። nice review አሪፍ እንትን አለው በቃ ይሄ ነገር ላይክ አሪፍ ፊድባክ እያገኘ ነው። ለዛ ይሄንን መጽሐፍ አንብቡት እስቲ ስትል ሰው ሪከመንድ ስታረግ ማለት ነው። ያ ሰው ያላየውን የሰማውን ነገር እንደ ሪከመንድ ስናረግ we use should for a recommendation ማለት ነው። ግልጽ ነው? ኦኬ እሺ ሶስተኛ ላይ ደግሞ ሹድን ለምን እንጠቀማለን መሰለክ? ኦብሊጌሽንን ለማሳየት። ኦብሊጌሽን ግን ምን አይነት ኦብሊጌሽን ይመስልሃል ብሩክ? ሹድን አሁን ለምሳሌ you should help those in need ካልኩ or ደግሞ you should help elder person ስንል እስቲ try አዎ እንደነዛ ስንል አሁን ላይክ ግዴታ ማድረግ አለብኝ እያልኩ ነው ወይስ ብታረግ ጥሩ ነው እያልኩ ነው? እነዚህ አይነት እንትኖች ምን ይባላሉ? አሁን እንደዚህ አይነት ላይክ ኦብሊጌሽኖች ምን ይባላሉ? እስቲ ላይክ ብናረጋቸው ጥሩ ነው፣ ባናረጋቸው ግን ምንም አይነት ላይክ ቅጣት የማይደርስብን ማለት ነው። እነዚህ ላይክ ሞራል ወይ ደግሞ ኢቲካል ኦብሊጌሽን የምንላቸው ማለት ነው። ሞራል ወይ ደግሞ ኢቲካል ኦብሊጌሽኖችን በሹድ እንገልጽ እንደዚህ አይነት ኦብሊጌሽኖችን በሹድ እንገልጻለን ማለት ነው። ፎር ኤግዛምፕል አሁን እኔ እዚህ ጋር you should help those in need ካልኩ ላይክ እርዳታ የሚያስፈልጋቸውን ሰዎች ማገዝ አለብህ እያልኩ ነው አይደል? ባታግዛቸው ግን የሚቀጣ ሰው አለ የለም። ግን ላይክ ሞራሊ እንደ በሰውኛ ይሄ ላይክ ሞራሊ በምንለው መንገድ ግን ትክክል ናቸው ማድረግ አለብን ማለት ነው። ከዛ አሁን ለምሳሌ ደግሞ እስቲ ታላላቆችን ማክበር አለብሽ በለኝ።
It does. Yes. So you can just say you should respect your elders. So you should respect your elders ስትል it's like ታላላቆችን ማክበር አለብሽ እያልከኝ ነው አይደል? ግን it's like ባላከብር ምንም የሚጠይቀኝ የለም። ግን ሞራሊ it's right ማድረግ አለብሽ ስንል it's like ግዴታ ነው ማድረግ አለብሽ በቃ ስንል ግን ይሄ እንትኑ ይለያያል። ይሄ ከህጋዊ ኦብሊጌሽን ይለያያል ማለት ነው። ይሄ ሞራሊ ነው ኢቲካሊ ይሄ ከማህበረሰቡ ምናምን የሚመጣ kind of obligation ማለት ነው። እስቲ እንደዛ አሁን ሌላ እስቲ አንድ ምክር ምከረኝ አንተ በኦብሊጌሽን አድርገህ እሺ ለይሄ ምንድነው የሚባለው የበጎ አድራጎት ስራ ላይ ብር ካለሽ ተሳተፊ በለኝ እስቲ። You should participate in donation. Very good. So you can just say or ደግሞ you should donate to charity if you have money. You should donate to charity if you have money. Like ለቻሪቲ like ብር ካለሽ ብር ስጪ። even ሲናገሩላት ትንሽ ቶኔሽኑ ለስለስ ይላል ማለት ነው። like ለቻሪቲ ብር መስጠት አለብህ ካልኩት like እንደ ግዴታ እያረኩብህ አይደል? ከቻልክ ግን like ብር ካለሽ ለቻሪቲ ብር ስጪ ስል ግን like ለስለስ ይላል ቶኔሽናችን ይለያል። ከዛ የኦብሊጌሽኑም like ካልሰጠው ግን የሚቀጣኝ ሰው የለም። so it's like እንደዛ አይነት ኦብሊጌሽኖችን ይሄ ሞራል ወይ ደግሞ ኢቲካል የምንላቸውን kind of ኦብሊጌሽኖች በምን መግለጽ እንችላለን? በሹድ መግለጽ እንችላለን ማለት ነው። is it clear? Yes. ጥያቄ ለካ ኦኬ። ከዛ ደግሞ ሹድን ሌላ ደግሞ ኤክስፔክቴሽንን ለመግለጽ እንጠቀማለን። so like the first one expectation ይሄ የሆነ ተስፋ የምናደርገው ነገር or ደግሞ የሆነ ከሆነ ሰው የምንጠብቀው ነገር የሆነ in our mind የምንጠብቀው ነገር ደግሞ ሌላ በሹድ መግለጽ እንችላለን ማለት ነው። አሁን ለምሳሌ ጓደኞችን ቀጥረሃቸዋል እንበል እና like ቤት በላይክ 11 ሰዓት ላይ ነው ብለሃቸዋል። ስለዚህ እኔ አሁን ጓደኞቼ 11 ሰዓት ላይ ይመጣሉ like እዚህ ይሆናሉ ብለህ ሹድን ተጠቅመህ ንገረኝ እስቲ። My friend is should be here at 11. yes so it's like my friends or ደግሞ እነሱን በዚህ መግለጽ እንችል የለም። ስለዚህ you can just say they should arrive at 5 or at 11 ማለት እንችላለን ማለት ነው። ስለዚህ like 11 ሰዓት ላይ እንደሚመጡ በቃ ኦልሬዲ ኤክስፔክት አድርጋቸዋል ማለት ነው። like አይቀሩም በቃ 11 ሰዓት ላይ ይመጣሉ ብለህ አንተ ኤክስፔክት አድርጋቸዋል። እስቲ ባሱ ከ10 ደቂቃ በኋላ ይመጣል በለኝ እስቲ ሹድን ተጠቅመህ ኤክስፔክት እያደረክ ነው ከ10 ደቂቃ በኋላ ባሱ እንደሚመጣ እሱ እንዴት ነው የምትገልጽልኝ እስቲ አሁን? the bus እሺ the bus should be here after 10 minutes ማለት እንችላለን ማለት ነው። the bus should be here after 10 minutes ግልጽ ነው? Yes. like ከ10 ደቂቃ በኋላ በቃ ባሱ እንዲመጣ ኤክስፔክት እያረከው ነው ማለት ነው። እስቲ አሁንም ሌላ እንደዚህ like እቺንማ መልሱን ማወቅ አለባቸው በለኝ እስቲ or እቺንማ መልሱን ማወቅ አለብሽ በለኝ እስቲ ነኝ። You should know the answer. yes ስለዚህ እንደዛ ስትለኝ አሁን you should know the answer ስትለኝ ምን እየጠበቅክ ነው ከኔ? አይ መልሱን እንደማውቀው በቃ ኤክስፔክት ኦልሬዲ አድርገሃል ማለት ነው። ስለዚህ like you should know the answer
you should know the answer ካልከኝ like እቺንማ ማወቅ አለብሽ እያልከኝ ነው ማለት ነው። ስለዚህ in your mind already expect አርገኸዋል እንዳውቀው ማለት ነው። ስለዚህ እነዚህ አይነት ሲቹዌሽኖችን ኤክስፔክቴሽኖቻችንን መግለጽ ስንፈልግ ሌላ ምን እንጠቀማለን ማለት ነው? should እንጠቀማለን ማለት ነው። ግልጽ ነው? Yes. Do you have any questions? No. Okay, let's continue then. ኦኬ አሁን ደግሞ ቀጥለን ምን እናያለን? should in question form እናያታለን ማለት ነው። እሺ into types of question form shouldን like basically በብዛት እንጠቀማታለን። እሱም the first one is ይሄ yes or no question የምንላቸው እንትናቸው አለና questionዎች ይሄ to get a clarification የሆነ like ነገሮችን በደንብ ግልጽ አድርገን like እንደዚህ ላድርግ ማለት እኮ ነው ምናምን ብለን ሰውን ስንጠይቅ እንደዛስ like more clarification ለማግኘት shouldን እንጠቀማለን ማለት ነው። so አሁን ለምሳሌ ብሩክ ልደውልልሽ ብለህ ጠይቀኝ እስቲ። Should I call you later? Yes. So you can just say, should I call you? Call you. ስለዚህ አሁን ለዚህ ልመልስልክ የምችለው እኔ ወይ yes ነው ወይ no ነው ማለት ነው። ግን it's like ልደውልልሽ ብለህ like ፍቃድ እየጠየክ ነው ደግሞ it's like እንደዋል በቃ ተባብለን ስንለያይ like በቃ እሺ ልደውልልሽ clarification ማለት ነው። more clarification ስናገኝ እስቲ እንደዛ ሌላ ጥያቄ ጠይቀኝ እስቲ። Should we start the meeting? Yes. Should we start the meeting ስትለኝ ምን እያልከኝ ነው አሁን እዚህ ጋር? ስለዚህ ኤክስፔክት እያደረክ ያለው ወይ አሁን ጀምር ነው ወይ ደግሞ አይ ቆይ ትንሽ እንቆይ ነው ማለት ነው። ስለዚህ the answer you get is yes or no የሚሉትን መልሶች ነው ማለት ነው። ስለዚህ like should we do this, should we do that, should it be like this, should it be like that ብለን like እንደዚህ ይሁን እንደዚህ እናድርግ ምናምን ብለን ስንጠይቅ ሰውን for further clarification ምን እንጠቀማለን? should እንጠቀማለን ማለት ነው again። ከዛ ቀጣዩ ደግሞ shouldን WH questionዎች እንጠቀማለን ማለት ነው። questions ተጠቅመን shouldን እንደ ጥያቄ ማቅረብ እንችላለን። አሁን ለምሳሌ የት እንብላ ምሳ በለኝ እስቲ ብሩክ። Where should we eat? yes እየጎበዘ ነው ብሩክ። where should we eat lunch ካልከኝ አሁን ለምሳሌ ምሳ የት እንብላ it's like more ይሄ like እንትን ቦታ እንሂድ የሚለውንስ like መልስ እየጠበክ ነው ከኔ ማለት ነው። ስለዚህ like እንደዚህ አይነት like ከየስ ኦር ነው አዎ ወይ ደግሞ አይደለም ከሚሉት ጥያቄዎች ወጣ ያለ ጥያቄ መጠየቅ ስንፈልግ ደግሞ like አሁን WH ወርዶችን መጠቀም እንችላለን ማለት ነው። where should we eat ምን አይነት ፊልም እንይበለኝ እስቲ ብሩክ አሁን ለምሳሌ what kind of movie should we watch ትላለህ ማለት ነው። ስለዚህ like ምን አይነት ፊልም እንይ like WHን እየተጠቀምክ ነው ማለት ነው። መች ልጠብቅሽ በለኝ እስቲ ደግሞ Where should I wait? yeah so we can just say when should I expect you? I expect you መች ትመጫለሽ መች ልጠብቅሽ ስንል ማለት ነው። ወይ should I expect you ብለን like WH ወርዶችን ደግሞ ተጠቅመን ሌሎች ጥያቄዎችን መፈለግ ከየስ ኦር ኖ ኩዌሽኖች ወጣ ያሉትን ደግሞ መጠየቅ ስንፈልግ where when what which እያለን like WH ኩዌሽኖችን ተጠቅመን መጠየቅ እንችላለን ማለት ነው። still we're looking for a further clarification ማለት ነው ወይም shouldን in a question form ስንጠቀማት ማለት ነው። አሁን ደግሞ the next one እስካሁን ያስጠበቅኳቸውን ወደ should have እንሂድ። should haveን እንያት። should have ለምን የምጠቀም ይመስልሃል ብሩክ? yes to like show our regret ምንድን ነው ብሩክ? yes ጸጸት ለማሳየት ስንፈልግ አሁን ለምሳሌ like እንደዚህ አድርጌ ቢሆን ኑሮ እንደዛ ሆኖ ቢሆን ኑሮ ማለት ስንፈልግ ማለት ነው። እስቲ አንድ እንትን ስጠኝ regret should have ተጠቅመ regret የሚገልጽ እስቲ አንድ ሰንተንስ ፎርም አድርግልኝ እስቲ። እሺ እንትን ልስጥክ ኬሰራሪው ልስጥክ ሳታጠና ከርተህ ፈተና ወደክ እንበል።
ማጥናት ነበረብኝ ፈተናውን ለማለፍ ስትል አሁን I should have studied. yes so you can just say I should have studied hard I should have studied hard like አጥንቼ ብሆን ብለን ሪግሬት ስናደርግ ማለት ነው። አጥንቼ ብሆን እኮ አልፍ ነበር ስንል ማለት ነው። እሺ ለሰይ ደግሞ የሆነ ጊዜ ላይ ብር ነበረ ሳትቆጥብ ብሩን እንዳለ ጨርሰው አሁን የዛኔ ብሩን ቆጥቤ ብሆን ማለት ስፈልግስ I should have saved my money እንላለን ማለት ነው። እሺ ደግሞ አሽዳፍ ሴድ ብሬን እንትን አድርጌው ላይክ ሴቭ አድርጌው ብሆን ኖሮ in this case scenario it's like already በቃ መመለስ የማንችላቸው ነገሮች already የተፈጠሩትን ነገሮች ማለት ነው መቀየር አንችልም። ግን it's like at that time መቀየር እንችል ነበር ግን አሁን already አልፏል። በቃ አሁን ፈተናውንም እዚህ ጋር ወድቀሃል። ከዛ እዚህ ጋር ደግሞ it's like ብሩም አልቋል። በቃ ጻጻት ነው እየገለጽን ያለ ነው ማለት ነው። እሺ ደግሞ it's like እኔን ፍለጋ የሆነ ቦታ መተህ አጣኸኝ that's like ደውዬላት በሆን ኖሮ ስትልስ yes I should have called ስላለ ማለት ነው መደወል ነበረብኝ በቃ ለካ ደውዬ በሆን ኖሮ ስትል ማለት ነው I should have called ትላለ ማለት ነው አሽራፍ መደወል ነበረብኝ ትላለ ማለት ነው። ከዛ ሌላ ደግሞ should have የምንጠቀምበት criticism ምንድነው ብሩክ? ወቀሳን ለማሳየት ማለት ነው። እስቲ ላይክ መጠንቀቅ ነበረብሽ ብለህ ስትወቅሰኝ እንዴት ነው የምትለኝ? እስቲ yes you should have been careful so you can say you should have been careful you should have been careful says like መጠንቀቅ ነበረብሽ። ስለዚህ you should have been more careful ስትለኝ like careful ባለመሆንስ like ባለመጠንቀቄ የሆነ የተፈጠረ ነገር ስላለ እያወቀስከኝ ነው ማለት ነው። ግልጽ ነው። ስለዚህ like ሰው መውቀስ ስንፈልግ እንደዚህ ባታረግ ነው እንደዚህ ማድረግ አልነበረብህም ብለን ሰው መውቀስ ስንፈልግም should እንጠቀማለን ማለት ነው። እስቲ ማርፈድ አልነበረብሽም ብለን ውቀሰኝ እስቲ በወቀሳ መልኩ በለኝ እስቲ you shouldn't have you shouldn't have been late ስለዚህ like you shouldn't have been late ስትለኝ በማርፈዴ የሆነ የተፈጠረ ነገር አለ ለዛ ያወቀስከኝ ነው ማለት ነው። ስለዚህ should haveን አንደኛ like ጸጸታችንን ለመግለጽ እንጠቀመዋለን። ሁለተኛ ደግሞ የሆነ ሰው ክሪቲሳይዝ ማድረግ ስንፈልግ የሆነ ሰው መውቀስ ስንፈልግ እንጠቀማታለን ማለት ነው። ግልጽ ነው። Okay so this is all the lesson ለዛሬ ያዘጋጀውላችሁ። እኛም ማግኘት ለምትፈልጉት ደግሞ አድራሻችን ሲኤምሲ ሚካኤል ጋስትሞል ፊት ለፊት ለውልታ ህንጻ 8ኛ ፍሎር ላይ ታገኙናላችሁ። መደወል ከፈለጋችሁ ደግሞ ከስር ባሉት ስልኮች መደወል ትችላላችሁ። ባይ ጋይስ